ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ መካከል ስለሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ልዩ ትንታኔዎችን ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦችን አቀርብላችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የአፍሪካ ቀንድ የውጥረት ማዕከል እየሆነ መጥቷል። የአፍሪካ ቀንድን የውጥረት ማዕከል ያደረገው ደግሞ የሀያላኑ ፉክክር ሲሆን ከሀያላኑ ፉክክር በተጨማሪ ከአሜሪካና ከእስራኤል ጋር ውጥረት ውስጥ የምትገኘው ኢራን በአፍሪካ ቀንድ ላይ ሀያልነቷን ለመገንባትና እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በመስጠት በይፋ እየተቆጣጠረች የምትገኘው የባብላል መንደብ ወሽመጥ ላይ ጭምር የበላይነቷን ለማስጠበቅ በምታደርገው ጥረት ላይ ከኤርትራና ከሱዳኑ ጀነራል አልቡርሃን ጋር መጣመሯ ተሰምቷል። ኢራን ከአሜሪካና ከእስራኤል ጋር በምታደርገው ፉክክር ላይ ኤርትራና ሱዳንን መጠቀሚያ አድርጋ መያዟ ደግሞ ከኢትዮጵያ ስትራቴጂካዊ ሚና ጋር የሚገናኝ ያደርገዋል። ኢትዮጵያን ስትራቴጂካዊ አጋራቸው አድርገው እየተንቀሳቀሱ የሚገኙት እስራኤልና አሜሪካ፣ በሌላ መልኩ ደግሞ ኢራን ከሱዳንና ከኤርትራ ጋር በጋራ በመሆን የአፍሪካ ቀንድን ውጥረት አዲስ ምህዳር የፈጠረ ነገር ይዘው ብቅ ብለዋል። በዚህ ጉዳይ ላይም ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኤርትራው ፕሬዝዳንት የስጋት ጊዜ ላይ ወይም ደግሞ የስጋት አደጋ ተጋርጦባቸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 3 አስርት ዓመታት ኤርትራን በአምባገነናዊ ስርዓት ሲመሩ ከቆዩ በኋላ አሁን ላይ ግን እድሜያቸው 80 ዓመት በሞላበት በዚህ ጊዜ ላይ የተለያዩ ስጋቶች እየተቀመጡ ይገኛሉ። ከዛም በተጨማሪ ኤርትራ እንደ ሉዓላዊት ሀገር የምትቆምበትና ኤርትራ ሀገር ሆና ለመቀጠል ዜጎቿ ዲሞክራሲያዊና ሰብአዊ መብታቸው ተከብሮላቸው የሚኖሩበት ውሳኔ ወይም ደግሞ የሚኖሩበት አካሄድም ተስፋው የወደቀ ይመስላል። ከዚህ ጋር በተያያዘ ማርቲን ፕሎት ያወጣውን ትንታኔ መነሻ በማድረግ የተለያዩ ሀሳቦችን አጋራችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድታጋሩልኝ ጠይቃችኋለሁ። ወደ ማስታወቂያው ሰዓታችንም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢራን መንግስት በአፍሪካ ቀንድ ላይ እስራኤልና አሜሪካ የበላይነታቸውን በመጠቀም እንዲሁም ደግሞ የዓለም አቀፉን ኢኮኖሚ፣ ፖለቲካውን፣ ጂኦግራፊያዊ ሁኔታውን ጭምር በበላይነት ለመዘወር የሚያስችላቸውን እንቅስቃሴ በአፍሪካ ቀንድ ላይ እያደረጉ ባሉበት በዚህ ወቅት ላይ እስራኤል ለራስ ገዟ ሶማሌላንድ የሰጠችው የሉዓላዊ ሀገርነት እውቅና በተጨማሪ አሜሪካ ደግሞ የቀይ ባህር ደህንነትን ለማስጠበቅ ኢትዮጵያን ስትራቴጂካዊ አጋር አድርጋ በቀይ ባህር ላይ ለማንቀሳቀስ የተለያዩ ስምምነቶችን ፈርመው የአሜሪካ ከፍተኛ መንግስት ባለስልጣናት አዲስ አበባ በተደጋጋሚ መገኘታቸው በአፍሪካ ቀንድ ላይ አዲስ ውጥረት እንዲሁም ደግሞ ሌሎች ሀያላን ሀገራትን በአፍሪካ ቀንድ ላይ ያተኮረ እንቅስቃሴ እንዲያደርጉ መነሻ ሀሳብ እንደሆናቸው ሲገለጽ ቆይቷል። ታዲያ ሚድል ኢስት 24 ይዞት በወጣው ዘገባ መሰረት ኢራን በአፍሪካ ቀንድ ቀጠና ላይ የመስፋፋት አጀንዳን ይዛ የኃይሏን ለማስፋፋት እንዲሁም ደግሞ የተለያዩ ስትራቴጂካዊ፣ ኢኮኖሚያዊና ጂኦፖለቲካዊ ጥቅሞቿን በአፍሪካ ቀንድ ላይ ለማስከበር ስትል ከኤርትራና ከሱዳን ጋር መጣመሯን የሚገልጹ መረጃዎችም ይፋ ወጥተዋል። በተደጋጋሚ እንደሚነገረው ከሆነ የኢራን መንግስት በሱዳን ባለው የእርስ በርስ ጦርነት ላይ ከፍተኛ የሚባሉ የጦር መሳሪያዎችን የግብፅን አየር ክልል በመጠቀም እንዲሁም ደግሞ በኤርትራ በኩል በምጽዋ አየር ማረፊያ ጭምር በማስገባት የጀነራል አልቡርሃን ጦርን ከሚያስታጥቁ አካላት መካከል ግንባር ቀደም እንደሆነ ይገለጻል። ታዲያ አሁን ላይ በአፍሪካ ቀንድ ላይ ባለው ፉክክር አማካኝነት የተባበሩት አረብ ኤምሬት፣ ሳውዲ፣ እስራኤልና አሜሪካ እንዲሁም ደግሞ ሌሎች ሀገራት በቀጠናው ላይ ሀያልነታቸውን ለማስጠበቅ እየተንቀሳቀሱ ባሉበት በዚህ ጊዜ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጦር እርምጃ ወስዳለው እያሉ እየዛቱ ባሉበት በዚህ ጊዜ ላይ ኢራን በአፍሪካ ቀንድ ላይ የቀጠናዊ መስፋፋትን ለመፍጠር ኢኮኖሚያዊና ጂኦፖለቲካዊ አቅሟን ለማሳደግ የሚያስችሉ እንቅስቃሴዎችን ማድረግ መጀመሯ ጭምር እየተገለጸ ይገኛል።
በነገራችን ላይ የኢራን መንግስት በየመንና በሳውዲ በኩል እስራኤል አሁን ላይ በበላይነት ልትዘውረው የምትፈልገው የባቤል አልመንደብ ወሽመጥ ላይ የተለያዩ ቁጥሮችን ለማድረግ እንቅስቃሴ ተጀምሯል። የእስራኤል መንግስት ከዚህ በፊት በቀይ ባህር ላይ ሲደረጉ የነበሩ እንቅስቃሴዎች በተለያዩ አማጺ ቡድኖች ከሚጋረጥበት ጥቃት የተለያዩ አማጺ ቡድኖች እንግዲህ ዓለም አቀፉን የንግድ መስመሮች ላይ ያደረጉት ካሉት የጥቃት አንጻር እስራኤል ያንን ለማስቆም ያንን ለመከላከልና በዓለም ላይ ሀያልነቷን ለማስቀጠል በምታደርገው ጥረት ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከመስጠት በተጨማሪ የኢትዮጵያን የቀይ ባህር ጥያቄ በመደገፍ ኢትዮጵያ በቀይ ባህር ላይ በመቀላቀል የአማጺ ቡድኑን ወይም ደግሞ የጥፋት ኃይሎችን ለመከላከል የሚያስችል እርምጃ እንድታደርግ እንደና አሜሪካ ካሉ ጋር ስምምነቶችን ፈጽማለች። እነዚህ ሁሉ እስራኤል አሁን ላይ እያደረገች ያለችው እንቅስቃሴ ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊነት እውቅና ጭምር ማጠንጠኛቸው በባቤል አልመንደብ ወሽመጥ ላይ የበላይነቷን ማስጠበቅ እንደሆነ ይነገራል። ታዲያ እስራኤል በባቤል አልመንደብ ላይ ያላትን አቋም ወይም ደግሞ በደቡባዊው የቀይ ባህር አቅጣጫ ላይ ያላትን አቅም የምታጠናክር ከሆነ ከእስራኤል ጋር ውጥረት ውስጥ ያለችው ኢራን የተለያዩ ጫናዎች ሊደርሱባት ይችላሉ። የዲፕሎማሲ ጫና፣ የኢኮኖሚ ጫና፣ የፖለቲካ ጫና ሊደርስባት ይችላል። ያንን ግምት ውስጥ በማስገባት ከእስራኤል እና ከአሜሪካ ጋር ግንኙነት የሌላት እስራኤልና አሜሪካ በቀይ ባህር ዳርቻ ላይ እስካሁን ያልተጣመሯት ኤርትራን አጋር አድርጋ በመጣመር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እንግዲህ የሁለትዮሽ ግንኙነትን ጭምር በመፍጠር ኢራን የባቤል አልመንደብ ወሽመጥን ለመቆጣጠር በሱዳንና በየመን መካከል ባለው ድንበር ላይ የበላይነቷን ለመገንባት እንቅስቃሴ ጀምራለች። ኢራን ይህንን እንቅስቃሴ ስትጀምር በቀጠናው ላይ ሌላኛዋ ተሳታፊ ሀገር የሆነችው የተባበሩት አረብ ኤምሬትና ሳውዲ አሁን ላይ ፍጥጫ ላይ ባሉበት በዚህ ጊዜ የኢራን በዛ መጠጋት የአሜሪካና የእስራኤል ከኢራን ጋር ያሉበት ውጥረት ቀጠናውን በአንድ እግሩ እንዲቆም ያደርጋል። የነዚህ ውጥረቶች መፈጠር ደግሞ እንደ ኢትዮጵያ ላሉ ሀገራት አስፈላጊ የሚባለ ጠቀሜታን ይሰጣሉ። ከሚሰጧቸው ጠቀሜታዎች መካከል እስራኤልና አሜሪካ በይፋ በመቃወም ራሳቸውን ኃይላቸውን አደራጅተው በኢራንና በቀይ ባህር ዳርቻ ላይ የተለያዩ ወጥመዶችን ለመዘርጋት የሚሰሩ ሀገሮች ላይ እርምጃ መውሰድ የሚችሉ ከሆነ ኤርትራና ሱዳን እንዲሁም ደግሞ ከኤርትራና ከሱዳን ጀርባ ያለችው ግብጽ ጭምር እቅዳቸው የሚፈርስበት የመጀመሪያው እርምጃ ሊሆን እንደሚችል ጭምር እየተገለጸ ይገኛል። አሁን ላይ ታዲያ በዓለም አቀፍ ደረጃ አሜሪካና እስራኤል በይፋ ከኢራን ጋር ያላቸውን ተቃርኖ እየገለጹ ባሉበት በዚህ ወቅት ላይ ከኢራን ጋር የሁለትዮሽ ግንኙነት መፍጠር ቀይ መብራት እንደሆነ አሜሪካና እስራኤል ጥርስ ውስጥ የሚያስገባ እርምጃ መሆኑን የምታውቀው ኤርትራ ባለፉት ጊዜያት ላይ ለኢራን መንግስት ስታደርግ ከነበረው ድጋፍ በተጨማሪ ለኢራን መንግስት አሁንም ያላትን ድጋፍ በመግለጽ የኢራን መርከቦች እንደልባቸው በኤርትራ የውሃ አካል ላይ እንዲንቀሳቀሱ በመፍቀድ ከዛም በተጨማሪ ደግሞ የኢራን የጦር አቅሞች በኤርትራ ደሴቶች ላይ እንዲሰማሩ በማድረግ ኤርትራ ይህን እንቅስቃሴ እያደረገች ትገኛለች። ከዛም በተጨማሪ ደግሞ የሱዳን መንግስት ደግሞ ጀነራል አልቡርሃን አሁን ላይ ከኢራን ጋር በፈጠሩት ጥምረት አማካኝነት ኢራን በአፍሪካ ቀንድ ላይ የሌላትን የጦር ቤዝ ወይም ደግሞ የባህር ኃይል ለማቋቋም የሚያስችላትን እድል ሊሰጧት ጭምር ከጫፍ እንደደረሱ የተለያዩ መረጃዎች ይጠቀማሉ። ጀነራል አልቡርሃን የምንበለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ከኢራን ጋር ያላቸውን ግንኙነት እያጠናከሩበት የሚገኘው ዋነኛው ምክንያት ወይም መሰረታቸው ደግሞ በቀይ ባህር ላይ የተንቀሳቀሰች ያለችውን ኢትዮጵያን ከጨዋታ ውጪ የማድረግ ነው። በነገራችን ላይ በኢትዮጵያና በኢራን መካከል መልካም የሚባል የዲፕሎማሲ ግንኙነት አለ። ነገር ግን ኢትዮጵያ የኢራን መንግስትን የባህር ኃይሉን በሱዳን ላይ እንዲያቋቁም ወይም ደግሞ በኤርትራ ላይ እንዲያቋቁም ፍላጎት እንደማይኖራት እርግጥ ነው። ይህ ማለት የኤርትራ መንግስት ከኢራን ጋር ባለው ግንኙነት አሁን ላይ ያጠናከረ ሄዶ በእስራኤልና በአሜሪካ መንግስት አማካኝነት እርምጃ የሚወሰድበት ከሆነ እስራኤል ልክ ሳውዲና ግብፅን የአሰብ ወደብ ላይ እንዲያለሙ ስታቀርብ የነበረውን ጥያቄ አሁን ላይ ደግሞ ፊቱን ቀየር አድርጋ ኢራን የባህር ኃይሏን ለምን ለጀነራል አልቡርሃን የባህር ኃይሉን በሱዳን እንዲያቋቁም እያደረገ ካለው ድጋፍ ጋር የዛ ኤርትራም ተመሳሳይ እርምጃ ልትወስድ ትችላለች የሚሉ ስጋቶች ጭምር እየተገለጹ ይገኛሉ። በነገራችን ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ ወደ ቀይ ባህር የመጠጋት እድሏ የኢትዮጵያ በፊት ከነበረበት ደረጃ አንድ እርምጃ ጨምሯል። ኢትዮጵያ መጀመሪያም ወደ ቀይ ባህር የምትገባበት አሰብ ወደብን በእጇ የምታስገባበት ከዓለም የንግድ ግንኙነት ጋር የምትጣመረበት እድሏን እያሳደገች ብትመጣም እስራኤል ልክ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታ በርበራ ወደብ ላይ እንቅስቃሴ ለማድረግ ስትጀምር የኢትዮጵያ እድል እየሰፋ ነው ያለው። ይህንን እድል ለማጥበብ ሱዳንና
ኤርትራ በወሰዱት እርምጃ ኢራንን ወደ ቀጠናው በማምጣት ኢራን በነፃነት በኤርትራና በሱዳን የውሃ አካላቶች ላይ እንድትንቀሳቀስ የደቡባዊ የቀይ ባህር አቅጣጫ ላይ ተጽዕኖ እንድትፈጥር ከዛም በተባል ደግሞ የባብል አልመንደብ ወሽመጥ ላይ የራሷን የበላይነት እንድትገነባ እየደገፏት ይገኛሉ። ይህ ማለት በተደጋጋሚ ለሱዳኑ ጦር መሪው ጀነራል አልቡራን ማዕቀብ እንደምትጥል ጭምር ስታስጠነቅቅ የቆየችው አሜሪካ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያደረገ ባለው አምባገነናዊ ስርዓት የመብቶች ጥሰት አማካኝነት እንዲሁም ደግሞ ቀጠናውን በማተራመስ የጦርነት አጀንዳ ጭምር በመፍጠር የሚያደርገው እንቅስቃሴ ላይ የምትቃወመው አሜሪካ በዚህ መንገድ ላይ ኤርትራንም ሱዳንንም በአንድ ሚዛን ላይ አስቀምጣ ከኢራን ከምትወስደው እርምጃ ጋር ልታገናኛቸውና እርምጃ ልትወስድባቸው ትችላለች። ይህ ማለት በተደጋጋሚ አሜሪካ በኢራን ላይ ስትዝት የነበረውን ዛቻ ተግባራዊ እንድታደርግ ከሚገፋፏት ምክንያቶች መካከል የኤርትራና የሱዳን ድጋፍ ነው። ለዚህ ደግሞ ማረጋገጫ የሚሆነው የኤርትራ መንግስት የቀይ ባህር ደህንነትን አስጠብቃለሁ ብላ የቀይ ባህር ደህንነትን ለማስጠበቅ ከአሜሪካ ጋር ስምምነት ላይ የፈጸመችው ኢትዮጵያን ወደ ቀይ ባህር ከማስጠጋት ይልቅ የራሷን የበላይነት ገንብቼ አሜሪካና እስራኤልን ከቀጠናው አስወጣለሁ የሚል እቅድ ያላት ኢራንን በቀጠናው ላይ እንደ ልቧ እንድትዘል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፍቃድ እየሰጡ ነው የሚገኙት። ስለዚህ እስራኤልና አሜሪካ ሲሰጡት የነበረው ማስጠንቀቂያ ኢራን ላይ የጦር እርምጃ እንወስዳለን ሲሉት የነበረው አካሄድ አሁን ላይ ከኢራን ጉዳይ ይወጣና በአፍሪካ ቀንድ ላይ አዲስ ውጥረት ወይም ደግሞ የአዲስ ውጥረት ማዕከል ይሆናል። በእስራኤል በአሜሪካ በኢራን መካከል እየተፈጠረ ያለው ውጥረት ደግሞ በአፍሪካ ቀንድ የሚገኙትን ኤርትራና ሱዳንን በአንድ መስመር እንዲሁም ደግሞ ኢትዮጵያን በሌላኛው መስመር ያሰልፋል። ኤርትራና ሱዳን አሁን ያለባቸውን ችግር ከመፍታት ይልቅ ከዓለም አቀፉ ማህበረሰብ ጋር ከመስማማት ይልቅ ለኢራን ወታደራዊ ደህንነት መረብ እንድትዘረጋ ለማድረግ የሚያስችል እድሎችን መክፈታቸው ከአሜሪካና ከእስራኤል ጋር እንገነባዋለን እንፈጥሯለን የሚሉትን ወዳጅነት እስከ ወዲያኛው የሚያጠፋ ነው። ምንም አይነት የሁለትዮሽ ምክክር እንዳይኖራቸው፣ የሁለትዮሽ ትስስር እንዳይኖራቸው፣ ወዳጅነት እንዳይኖራቸው የሚያደርግ እርምጃ ነው። ለዚህም ነው የኢራን መንግስት በአፍሪካ ቀንድ ላይ አሁን ላይ እየመረጠ ያለው ከኢትዮጵያ ጋር ያለው ግንኙነት እንደሚታወቀው ነው፣ ዲፕሎማሲያዊ ጥምረት ነው። ከኤርትራ ጋር ያለው ግንኙነት ግን ቀይ ባህር ላይ የበላይነትን መፍጠር ነው። ኤርትራ ደግሞ አሁን ባለችበት ሁኔታ ላይ የቀይ ባህር ዳርቻዎችን ለተለያዩ አማጽያን ቡድን በማከራየት ለኢራን መንግስት በማከራየት አሜሪካና እስራኤል እርምጃ እንዲወስዱባት ታስገድዳለች። አሁን ላይ የኢራን መንግስት የጀነራል አልቡራንን ጦር አንዴ በግብፅ አየር ክልል አንዴ በኤርትራ አየር ክልል ሲፈልግ በሶማሊያ አየር ክልል እየተጠቀመ አደገኛ የጦር መሳሪያዎችን እያስታጠቀ ያለበት ዋነኛ ምክንያት የባህር ኃይል በሱዳን ላይ ማቋቋም ነው። አሜሪካና እስራኤል ደግሞ የኢራን የባህር ኃይልን በአፍሪካ ቀንድ ላይ የማየት ፍላጎት የላቸውም። ይህ እንዳይፈጠር እስራኤልና አሜሪካ የሚወስዱት የጦር እርምጃ ብቻ ሳይሆን ሱዳንና ኤርትራን ለአንዴና ለመጨረሻ ጊዜ ቀና እንዳይሉ የሚያደርጉ ዲፕሎማሲያዊ ውሳኔዎችን ጭምር እንደሚያሳልፉባቸው የተለያዩ ምንጮች እየገለጹም ይገኛሉ። የእስራኤልና የአሜሪካ መንግስት አሁን ላይ ከኢትዮጵያ ጋር የፈጠሩት ጠንካራ የሚባል የሁለትዮሽ ግንኙነት ምንም እንኳን ኢትዮጵያ ከቀይ ባህር ብትርቅም ወደ ቀይ ባህር የሚያስገባ የባህር በርና ወደ ባይኖራትም ኢትዮጵያ በቀጣዮቹ ጊዜያት ወደ ቀይ ባህር መግባቷ የባህር በር ማግኘቷ ወደብ ማግኘቷ አይቀሬ መሆኑን ግምት ውስጥ በማስገባት ጭምር ጠንካራ የሚባል የጦር አቅም ካላቸው ሀገራት መካከል በግንባር ቀደምትነት የምትቀመጠው ኢትዮጵያ በአፍሪካ ቀንድ ላይ ሊያገኟት የሚችሉት ሁነኛ አጋራቸው ነች። አንጻራዊ ሰላም ያላት የአፍሪካ ቀንድ ሀገር ነች። ስለዚህ በአምባገነናዊ ስርዓት የሚታመሱ በእርስ በርስ ጦርነት የሚታመሱት ሱዳንና ኤርትራ በአሜሪካና በእስራኤል ቀይ መስመር ውስጥ ወይም ደግሞ ቀይ መብራት ውስጥ ያለችው ኢራን ጋር በፈጠሩት ግንኙነት ከአሜሪካ ጋር ላድሰው ፈልጋለሁ የሚሉትን የሁለትዮሽ ዲፕሎማሲ ሊያድስ ይቅርና አሜሪካ በቀጥታ እርምጃ እንድትወስድባቸው እስራኤል በቀጥታ እርምጃ እንድትወስድባቸው የሚያስገድድ ነው። ከነዚህ ሀገራት በተጨማሪ ደግሞ ከኢትዮጵያ ጋር የዲፕሎማሲ ግንኙነት ያላት ጠንካራ ጥምረት ያላት የተባበሩት አረብ ኤምሬት በሱዳን የኢራን መንግስት የባህር ኃይሉን እንዲያቋቁም አትፈቅድም። የተባበሩት አረብ ኤምሬት ብቻ ሳትሆን
ከተባበሩት አረብ ኤምሬት በተቃራኒ ያለችው ሳውዲም ጭምር ኢራን የባህር ኃይሏን በሱዳን እንድታቋቁም አይፈቅዱም። ስለዚህ በኢራን በሳውዲ አረቢያ በተባበሩት አረብ ኤምሬት መካከል የባህር ኃይል የማቋቋም ጉዳይ ሱዳን ላይ አጀንዳ ሆኖ እነዚህን ሀገራት ወደ ጦርነት ሊከታቸው የሚችል እንደሆነ ጭምር ይነገራል። ከዛ በተጨማሪ አሜሪካና እስራኤል በአፍሪካ ቀንድ ላይ ከሚገነቡት ገናናነትና እስራኤል የባብል አልመንደብ ወሽመጥ ላይ ያላት የበላይነት ፍላጎት የሀያልነት ፍላጎት ላይ ኢራን ተገዳዳሪ ሆና መምጣቷ የአሜሪካ መንግስትም የኢራን መንግስትም ለኢራን አሁን ላይ የሰጡት ያለው ማስጠንቀቂያ በተግባር እርምጃ እንዲወስዱ የሚያደርግ ነው። ስለዚህ የነበረውን የጦርነት ቦታውን ቀይሮ አፍሪካ ቀንድ አሁን ላይ ከሚታመስበት የራሱ ጉዳይ በተጨማሪ በሌሎች ሀገራት በሌሎች መንግስታት አጀንዳ ጭምር እንዲጠመድ ያደረገ ውሳኔ ኤርትራና ሱዳን ወስነው የኢራን መንግስትን ወታደራዊ ደህንነቱን ለማስጠበቅ የባህር ኃይል እንዲያቋቁም እንዲሁም ደግሞ በነፃነት በእነሱ የውሃ ዳርቻ ላይ እንዲንቀሳቀስ አድርገው የባብል አልመንደብ ወሽመጥን ቁልፍ እኛ እንሰጣለን የሚል አካሄድን መርጠዋል። ይህ አካሄዳቸው ደግሞ ሁለቱንም ኃይሎች አያይዞ ወደ ገደል የሚከታቸው ነው። በዚህ ውጥረት ውስጥ ለኢትዮጵያ ደግሞ የተሻለ እድል የሚመጣበትና አሜሪካ ማዕቀብ እየጣሉ ከሆነ በኤርትራ ላይ ማዕቀብ የሚጣል ከሆነ በሱዳን ላይ ማዕቀብ የሚጣል ከሆነ ከኢትዮጵያ ጋር እንገባበታለን እያሉ ያሉት ጦርነት ገና ሳይጀመር ተሸናፊነታቸውን የሚያረጋግጥ ኤርትራ አሁን ላይ ያለችበት አጣብቂኝ ነገ ደግሞ ሉዓላዊነቷን ጥያቄ ምልክት ውስጥ የሚከት ጉዳይ እንደሆነ ጭምር ነው እየተገለጸ የሚገኘው። ስለዚህ ሚድል ኢስት 24 ይዞት የወጣው ዘገባ እንደሚለው ከሆነ ኢራን በአፍሪካ ቀንድ ላይ ሀያልነቷን ለመገንባት ኤርትራና ሱዳንን ምርጫው አድርጋለች። ጀነራል አልቡርሃንን ፈጥኖ ደራሽ ኃይሉ ምርጫው አላደረገችም። ለምን? የተባበሩት አረብ ኤምሬት በዛ በኩል ስላለች። የኢትዮጵያን የቀይ ባህር ጥያቄ መመለስ የሚፈልጉ ሀገራት አሁን ላይ ያደረጉት ያለው እየወሰዱት ያለው አቋም ኤርትራና ሱዳንን ጭንቅ ውስጥ ከቷቸው ከአሜሪካና ከእስራኤል ጋር ፍጥጫ ውስጥ ያለችው ኢራን ጋር ወዳጅነታቸውን ከማጠናከር በተጨማሪ ኢራንን ወደ ቀጠናው አስጠግተው ቀጠናውን የግጭት የጦርነት ህዝብ የሚያልቅበት ማዕከል ለማድረግ የሚያደርጉትን እንቅስቃሴ አጠናክረው ቀጥለዋል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው የመጨረሻ አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን አሁን በአፍሪካ ቀንድ ላይ ባለው አጠቃላይ የኢኮኖሚ የፖለቲካ ሁኔታ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስጋት ላይ ወድቀዋል። ስጋት ላይ ወደቁት አንደኛ ከስልጣን ወርዳለው የሚል ስጋት ሲሆን ሁለተኛው ደግሞ ኤርትራ የምትባል ሀገር ሉዓላዊነቷን ልታጣ ትችላለች፣ ዓለም አቀፋዊ ሚናዋን ልታጣ ትችላለች። የቀይ ባህር ባለቤት ነኝ የምትለው ኤርትራ የቀይ ባህር ዳርቻ ላይ ካልደረሰችው ኢትዮጵያ ጋር የገባችበት ፉክክር ዋጋ የሚያስከፍላት ይሆናል የሚሉ ሐሳቦችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይዟል። በነገራችን ላይ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት እንደገለጹት ከሆነ ሚግ 21 የጦር ጀትን ይዛችሁ ከኢትዮጵያ አደገኛ የጦር አቅም ካለው ሰራዊት ጋር ለመዋጋት የምትፈልጉ ሀገራት ኑ በጋራ እንስራ እንጣመር የሚል መልእክት ያስተላለፉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በስልጣን ላይ ለመቆየትና ኤርትራን እድሜ ልካቸውን ለመምራት ፍላጎት ካላቸው መሆን ያለበት ጉዳይ ከኢትዮጵያ ጋር መስማማት እንደሆነ ጭምር ምንጮች ይገልጻሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ባለው ሁኔታ በሀገራቸው ውስጥ ባለው የፖለቲካ ሁኔታ በአፍሪካ ቀንድ ላይ እየተፈጠረው ያለው የፖለቲካ ሁኔታ የማይወጡት አጣብቂኝ ውስጥ እንደከተታቸው ጭምር እየተገለጸ ይገኛል። ከዚሁ ጋር ተያይዞ ማርቲን ፕሉት የተባለው ጸሐፊ ፖለቲከኛ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የስጋት ፖለቲካ አካሄድን እያስፈጸሙ ነው የሚገኙት። አሁን ላይ ያሉበት ሁኔታ በስጋት የተሞላ ነው። በስልጣን ለመቀጠል አገራቸውን ለማስቀጠል የስጋት ፖለቲካ ወይም ደግሞ በስጋት የተሞላ አካሄድ እያደረጉ ቢሆኑም ኤርትራ አሁን ላይ ያላት የወደቀ ተስፋ ነው፣ ያበቃለት ተስፋ ነው ያዘችው የሚል ይዘት ያለው ጽሑፍ አስነብቧል። በነገራችን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዴት ነው ስልጣን ላይ የሚቆዩት? ባለፉት 3 አስርት ዓመታት እንዴት ስልጣን ላይ ቆዩ ስንል አምባገነናዊ ስርዓትን በመፈጸም እንደሆነ ጭምር የሚታወቅ ነው። አሁን ላይ ደግሞ ባመጡት አካሄድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በይፋ እየገለጹት ያሉት ጉዳይ
ልወረር ነው የሚል ስትራቴጂካዊ አጀንዳ ይዘው መጥተዋል። ኢትዮጵያ የባህር በር ጥያቄን ስትጠይቅ የወደብ መጠቀምን ጥያቄ ስትጠይቃቸው ወረራ ሊፈጸምብን ነው፣ ልትወረን ነው፣ ኢትዮጵያ የግዛት አንድነታችንን ጥሳለች በማለት ጭምር ዓለም አቀፉ ማህበረሰብ ኢትዮጵያን ወራሪ የሚል ገጽታ እንዲኖረው የተለያዩ ፕሮፓጋንዳዎችን ሰርተዋል። ነገር ግን ኢትዮጵያ በተደጋጋሚ በሰጠችው ይፋዊ ምላሽ ኢትዮጵያ የመውረርና የኤርትራን ሉዓላዊነት የመቀማት ሐሳብ ሳይሆን ያላት ኢትዮጵያ ሉዓላዊ የሆነ የባህር በር የመጠቀም መብት ነው ያላት። በታሪክ በሕግ ባለቤት የሆነችበትን የአሰብ ወደብን የመጠቀም ጥያቄ ነው ኢትዮጵያ እያቀረበች ያለችው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ልትወረኝ ነው ከማለትም በተጨማሪ ደግሞ ከኢትዮጵያ ጋር የሁለትዮሽ ግንኙነት ያላቸው ሀገራት ከኢትዮጵያ ጋር ዲፕሎማሲያቸውን ያጠናከሩ ሀገራት የኢትዮጵያን የቀይ ባህር ጥያቄ ሲደግፉም ልወረር ነው፣ ስለዚህ መላው ኤርትራውያን ኢትዮጵያ ወረራ ልትፈጽምብን ስለሆነ ተዘጋጁ በማለት ለአቅመ ውትድርና ያልደረሱ ከውትድርና በጡረታ የወጡ ደካሞችን ጭምር በግዳጅ እየመለመለ ወታደራዊ ስልጠና ውስጥ አስገብቷቸው እያሰማራቸው ይገኛል። ልወረር ነው፣ ወረራ ሊፈጸምብኝ ነው፣ ኢትዮጵያ እርምጃ ልትወስድብኝ ነው፣ ጠቅላይ ሚኒስተሩ እርምጃ ሊወስዱብኝ ነው የሚሉ ፕሮፓጋንዳዎችን ጭምር በማዘጋጀት ይንቀሳቀሳሉ። ከዛ ውጪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከወረራ አጀንዳ ከወረራው ፕሮፓጋንዳቸው በተጨማሪ በሀገራቸው የሚነሳውን ሰላማዊ ጥያቄዎች ሁሉ ክህደት ተፈጽሞብኛል በሚል መልኩ እያነሱ ይገኛሉ። ፖሊሲ እናሻሽል፣ ክህደት ተፈጽሞብኛል፣ ከጎረቤት ሀገራት ጋር ተባብረን እንስራ፣ ክህደት ተፈጽሞብኛል፣ አብረን እንደግ፣ ክህደት ተፈጽሞብኛል። እሳቸው በሚፈልጉት ማዕቀፍ እሳቸው ባወጡት ፕሮግራምና እቅድ ብቻ እንጂ ኤርትራ የምትመራው የሌሎች ድጋፍ የሌሎች ሀሳብ አስተያየት ሳያስፈልግ ራሳቸው እየዘወሯት ሊኖር ይፈልጋሉ። ስለዚህ ሰላማዊ ጥያቄዎች በሙሉ ክህደቶች ናቸው የሚል ድምዳሜ ላይ ደርሰው በሀገራቸው የሚገኙ ፖለቲከኞች፣ በሀገራቸው የሚገኙ ጋዜጠኞች፣ በሀገራቸው የሚገኙ የሃይማኖት መሪዎች ሀሳባቸውን እንዳያነሱ የሚያደርግ እርምጃን ወስደዋል። ከዛ በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ኃይሎች በማለት የሚያስቀምጧቸው እነ ኢትዮጵያን ከኢትዮጵያ ጋር የሚያብሩ ሀገራትን በሙሉ የውጭ ኃይሎች ጥቃት ከፍተውብናል፣ የውጭ ኃይሎች ሊወሩን ነው ይላሉ። ራሳቸው ግን በኢትዮጵያ የውስጥ ጉዳይ ላይ በመሳተፍ ጭምር የህዋቱን አርሚ ብለው እነሱ የሚጠሩትን የስብስብ እያሰለጠኑ በሱዳን በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገቡ ይገኛሉ። ከዛ የውጭ ኃይሎች ጣልቃ ገብነት አለብኝ ብለው ሌሎች ሀገራት በዲፕሎማሲ እንዳይተሳሰሯቸው እንዳይጣመራቸው ጥረት እያደረጉ ይገኛሉ። ኤርትራን ከዓለም አቀፉ ማህበረሰብ የማግለል ስልትን እየተጠቀሙ ነው ያሉት። ከኢጋድ ህብረት ወጥተዋል። ቀጣይ ከአፍሪካ ህብረት ይወጣሉ። ቀጣይ ከሌሎች ዓለም አቀፍና አህጉር አቀፍ ተቋማት አባልነታቸው ራሳቸውን አግልለው ኤርትራን ከዓለም አቀፉ ህብረት እያገለሏት ለብቻቸው አገሪቱን መቀመቅ ውስጥ የመክተት ሂደት ወይም ደግሞ ስትራቴጂን በመጠቀም እየተራመዱ ይገኛሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሌላኛው ስልታቸው ሐሰተኛ የልማት ፕሮፓጋንዳዎች። ሐሰተኛ የልማት ፕሮፓጋንዳዎችም ሲባሉ ደግሞ ልማትን የሚያሳዩ ሳይሆን በሙከራ ደረጃ የልማት ሙከራ ልንላቸው የምንችላቸው እኛ በኢትዮጵያ እንግዲህ አጠቃላይ የልማት እንቅስቃሴ የኢኮኖሚ እንቅስቃሴ ላይ በጣም ገጠር በሚባል አካባቢ ላይ ያለውን የልማት እንቅስቃሴ እንኳን የማይመጠን አይነት ልማት በአስመራ ላይ እያደረጉ ይገኛሉ። ኢትዮጵያ ህዳሴ ግድቡን ገንብታ ስትጨርስ እኮ ቧንቧ ውሃ ያስመረቁ ያክል የምታክል ፕሮጀክት ይዘው ትልቁን ፕሮጀክታችንን አስመረቀን ብለው በይፋ እንግዲህ የገለጹ ናቸው። ያልተሰሩ ልማቶችን በመሸፋፈን የሀገራቸውን ብሔራዊ ቴሌቪዥን ጣቢያዎችን በገንዘብ የሚገዟቸውን አስገድደው የሚገዟቸውን የሚዲያ ኃይሎችን በመጠቀም ጭምር ሐሰተኛ የልማት ፕሮፓጋንዳቸውን ያራዝማሉ። ከዚህ በተጨማሪ ደግሞ በተለያዩ የአውሮፓ ሀገራት በተለያዩ የዓለም ሀገራት ቁጭ ብለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አምባገነናዊ ስርዓት ውስጣቸው እያወቀ አንደበታቸው ግን የሚክዱ የኤርትራ አክቲቪስቶች የምንላቸው የኤርትራ የሚዲያ አካላት ጭምር በሀገራቸው ላይ ልማት እንዲያለሙ ተጠርተው ተጋብዘው ገንዘባቸውን ኢንቨስት ካደረጉ በኋላ ኢንቨስትመንታቸው በመንግስት እየተወረሰ ኢንቨስትመንታቸው በመንግስት እየተዘወረ እነሱ ከጨዋታ ውጭ እየተደረጉ ይገኛሉ። ይሄ ሁሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አካሄድ ነው።
እጅግ አደገኛው አካሄድ ግን የትግል አጋሮቻቸውን ማሰር ጀምረዋል። አብረዋቸው የታገሉ አብረዋቸው ሲንቀሳቀሱ የነበሩ አብረዋቸው አገር እናቋቋም ያሉ ኃይሎችን ማሰር ጀምረዋል። ለምን የሚያስሯቸው? ፖሊሲ እናሻሽል፣ ለውጥ እናምጣ፣ እኔ ከሌለው ኤርትራ እንደ ሀገር መቀጠል አትችልም ብለው ስለሚያምኑ የትግል አጋሮቻቸውን እያሰሩ ነው የሚገኙት። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን በኤርትራ ላይ እየተከተሉት ያለው አካሄድ የስጋት ፖለቲካ አካሄድ ከመሆኑም በተጨማሪ የኤርትራ ተስፋ መውደቁን የሚያሳይ ነው። ለዚህ ነው ዓለም አቀፉ ማህበረሰብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ከተነሱ በኋላ ምን አይነት ኤርትራ ልትፈጠር ትችላለች የሚሉ መላምቶች አሁን ላይ ይበልጥ ደምቀው መውጣት መታየት የጀመሩት። ለዚህ ነው እንግዲህ ኤርትራን ነገ ማሰብ የጀመረው ሰው ዛሬ ላይ ምንም ሊታሰብ አይችልም። ኢኮኖሚዋ ሊታሰብ አይችልም፣ ፖለቲካዋ ሊታሰብ አይችልም፣ አጠቃላይ ዲፕሎማሲዋ ሊታሰብ አይችልም። ስለዚህ የነገዋን ኤርትራን ማሰብ የጀመረው ሰው ነገዋስ የሚታሰበው ኢሳያስ አፈወርቂ ስልጣን ላይ ያሉ ሳይሆን እሳቸው ከወረዱ ብቻ ነው። የማርቲን ፕሎትን ሙሉ ዳሰሳውን ገብታችሁ አንበቡት። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስታውቁኝ። አብራችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችን እንዲወዳጁ እጠይቃችኋለሁ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ።